ወለደት ነጋጽጌረዳ ወለደት ነጋጽጌረዳ ነጋጽጌረዳ ወለደት ነጋጽጌረዳ 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 ወለደት ነጋጽጌረዳ ነጋጽጌረዳ ሊቀ መላእክት ገብርኤል ሊቀ መላእክት ሊቀ መላእክት ገብርኤል ሊቀ መላእክት ገብርኤል ሊቀ መላእክት ገብርኤል ሊቀ መላእክት ገብርኤል ሊቀ መላእክት Come on.
ቅዱስ አሐዱ አምላክ አሜን። በዘባነ ኪሩብ በቅዱሳን ስፍራ ያለመቋረጥ ቅዱስ ቅዱስ እየተባለ የሚመሰገነው አምላካችንና መድኃኒታችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስለ እግዚአብሔር የምንነጋገርባት ቋንቋችን የንግግራችን ቀመር የአዲስ ኪዳን ቃል መውረጃ ኪሩብ ማምላክ ወላዲተ አምላክ ስሟ ይክበር ይመስገን። በራማ ልዕልናን በሰው ዘንድ ክብርን በአዲስ ኪዳን ምስክርነትን ቀድሞ የነገረን የመልአኩ የቅዱስ ገብርኤል ረድኤቱ በረከቱ በሁላችን ላይ ይደር። ክቡር አባታችን መልአከ አርያም መምህር ኤፍሬም የዚህ ታላቅ ደብር ዋና አስተዳዳሪ የህንጋው ጠባቂ፣ ክቡር ወንድማችን መምህራችን መጋቤ ሐዲስ መምህር በክሩ የዚህ ታላቅ ደብር የስብከተ ወንጌል ኃላፊ፣ ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በተቀደሰው ሰላምታ ሰላም እግዚአብሔር ለሁላችሁ ይሁን እያልኩ እንደምን አደራችሁ? እንደምን አደራችሁ? አምላካችን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። የትምህርታችን ርዕስ አድርጌ የመረጥኩት መልእክተኞቹ የሚል ይሆናል። ስለ መልእክት ወይም ደግሞ ስለ መላላክ ብዙ ነገር ተብለናል። ቤተክርስቲያናችን ዛሬ ከምታከብራቸው ቅዱሳን መላእክት መካከል አንዱ ቅዱስ ገብርኤል ነው። በአጠቃላይ በዚህ ሰዓት ቤተክርስቲያን ስለ መልአክ ያላት አስተምሮ ምን ይመስላል የሚለውን ሐሳብ ነው የሚያየው። መልአክ ማለት የቃሉን ትርጉም በአጠቃላይ ስናየው ቅድም የነገርኳችሁ የመጀመሪያውን ሐሳብ መልእክተኛ የሚለውን ሐሳብ ያመጣል። የቋንቋው ባለሙያዎች በጣም ሲገልጡት በብዙም ሐሳብ ሲገልጡት በተለይ የቤተክርስቲያን ሊቃውንት በሶስት ክፍል መልእክታትን ያስቀምጣል ወይም መልእክተኞቹ። የመጀመሪያ መልአክ የሚለው ቃል ተላላኪ ወይም ደግሞ መልእክትን የሚያመጣ የሚያደርስ ነው። እነዚህ ቅዱሳን መላእክት ይባላል። ሁለተኛ ልክ ቀደም እንደነገርኳችሁ እንደነ መልአከ አርያም፣ መልአከ ገነት፣ መልአከ ፀሐይ፣ መልአከ መዊ የሚባሉ የደብር አስተዳዳሪዎች መልአክ ተብለው ይገለጣሉ። ትልቁ ተልእኮ ተፈናዊና ለቤተ ክርስቲያን የሚላላክ ማለት ነው። ሶስተኛው ግን የጥፋት መልእክተኞችም አሉ። ከሳጥናኤል ጀምሮ ሌላ ሐሳብ የሚያመጡ እነዚህ ይባላል። በዚህ አኳያ ቤተ ክርስቲያን ከምታከብራቸው ቅዱሳን መላእክት መካከል ሰባቱ ሊቃነ መላእክት ተብለው በነገረ መላእክት ትምህርት ላይ ሰፊ ትንታኔ ይሰጣል። ባጭር ከሰዓታችን አኳያ ለምሳሌ መጀመሪያው ሊቃነ መላእክት ምስጢር ስናይ የመላእክት አለቃ ተብሎ የሚነገረው ቅዱስ ሚካኤል። ሚካኤል ማለት ከቃሉ ትርጉም ስንነሳ መኑ ከመ አምላክ እንደ እግዚአብሔር ያለ ማንም የለም የሚል ስያሜ አለ። ቅዱስ ሚካኤል የመላእክት አለቃ ስለሆነ፣ ሁለተኛው ደግሞ ዛሬ በስሙ የተሰበሰብንለት ብዙዎች ድንቅ ነገር ያደረገላችሁ ከእግዚአብሔር ያገናኛችሁ የሕይወታችሁን መልስ የመለሰው ቅዱስ ገብርኤል ነው። ገብርኤል ማለት ገብረ እግዚእ ወይም ደግሞ የእግዚአብሔር ገብር አገልጋይ በማለት ቤተክርስቲያን በዚህ ቋንቋ ተረጉማለች። ሶስተኛው መልአክ የምንለው ቅዱስ ፋኑኤል ነው። ከቃሉ ትርጓሜ መልአከ ጤና ወይም እንደ ቤተክርስቲያናችን አስተምሮ የሰላም የጤና መልአክ ተብሎ ይነገራል። በጤና ላይ የተሾመ ጤናን ለሰዎች የሚሰጥ እንዲህ እያለ ግብርና ስራ ይገለጣል። አራተኛው ከመላእክት መካከል ኡራኤል ኡራኤል መልአከ ብርሃን ይባላል። በብርሃን ላይ የተሾመ መልአክ ደግሞ በእኛ ቤተክርስቲያን የጥበብን ምስጢር የሚገልጥ ጥበብን የሚገልጥ መልአክ ስለሆነ ቤተክርስቲያን ይህን ስያሜ ሰጥታል። እንደሚነገረው አምስተኛው ራጉኤል ነው። ዝም ብላችሁ እንድትጠሩ አይደለም፣ የእያንዳንዳቸውን አገልግሎት እንድታውቁ ነው። ራጉኤል ማለት ራጉና ኃይል ሲባል የእግዚአብሔር ኃይል ማለት ነው። ቅዱሳን መላእክት ኃይላቸው፣ ክብራቸው፣ ሞገሳቸው እግዚአብሔር ስለሆነ
በኃይል ላይ የተገለጠ መልአክ ነው በማለት ቤተ ክርስቲያን በነገረ መላእክት ትምህርት ላይ ይህን ታመጣለች። ስድስተኛው ፋኑኤል ብዙዎቻችን እናውቀዋለን። መልአኩ ቅዱስ ፋኑኤልን አቃቤ ጻድቃንን የሚጠብቅ በተለይ የእመቤታችንን ጉዳይ ሲነሳ መጋቢያ የነበረ ጻድቃንን የሚጠብቃቸው ይሄ ነው። በዚህ ብቻ አልበቃም። መጽሐፋችን ቅዱስ ሳሙኤል ምናልባት ስሙን አዲስ እንዳይሆንባችሁ ይሄ መልአክ ደግሞ ቅርበ እግዚአብሔር የምስጋና መልአክ በመባል ይታወቃል። ምስጋናን ሰዎች እንዲያመሰግነው ምስጋናን ለእግዚአብሔር የሚያቀርብ ነው። አንድ ሌላ ለየት ያለ ሐሳብ ልንገራችሁ። ለምሳሌ አእምሯቸው የሳተ ጤናቸው የታወቀ እሳት ውስጥ እንዳይገቡ ክፉ ነገር እንዳይነካቸው ሰርቁልኤል የተባለ ሌላ መልአክ አለ። ይህንን ይጠብቃል። በአጠቃላይ ቤተ ክርስቲያን ቅዱሳን መላእክት ደረጃቸው እንዲህ ነው ስትል ዛሬ ለምን ተሰበሰብን? መላእክትን ለምንድን ነው የምንጠራው? ኦርቶዶክሳውያን በተለየ ሐሳብ በመላእክቱ ፊት ይዘምራል፣ ለመላእክቱ ክብር ይሰጣል፣ መላእክቱን ያመሰግናል። ይሄ ደግሞ የመጽሐፍ ቅዱስ ሐሳብ አይደለም ብለው ብዙዎች ይተቹናል። የመጀመሪያ ምስጋና ወይም ደግሞ የመጀመሪያ ምክንያታችን እኛ መላእክትን የምናመሰግነው እግዚአብሔርን ስለሚያመሰግኑ ነው። መጽሐፍ ቅዱስ መላእክት የእግዚአብሔር አመስጋኞች ናቸው። ሌላ ስራ የላቸውም፣ አይበሉም፣ አይጠጡም። 24 ሰዓት ያለ ድክመት እግዚአብሔርን ያመሰግናል። ነቢዩ ኢሳይያስ እንዲህ እያለ ይነግረናል። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ የቅድስናን ማዕረግ እየገለጠ እንዲህ ሲል ነገረን። አንዱ አለ ያለማቋረጥ ምስጢረ ሥላሴ ነው እዚህ ጋር የሚነገረው። ቅዱስ 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 እያለ የሰራዊት ጌታ እግዚአብሔር ምድር ከክብር የተነሳ ተሞላች እያሉ ይጮኻል። ጩኸት ምን አይነት ጩኸት ነው? የምስጋና ጩኸት ነው። ስለዚህ እኛ ዛሬ የተሰበሰብነው ገብርኤል የሚያመልከውን እግዚአብሔር አብረን ከገብርኤል ጋር ለማምለክ ነው። ገብርኤል የሚጠራውን እግዚአብሔርን አብረን ለማመስገን ስለሆነ መጽሐፋችን ያለን የተሰበሰባችሁበት ዓላማ ክብር የሚገባውን ክብር እየሰጠን በዘባነ ኪሩብ ላይ ያለማቋረጥ ሰባቱ የወርቅ መቅረዝ የሚነድለትን የሚፈስለትን አምላካችን እግዚአብሔርን እናመሰግነዋለን። ክብርና ምስጋና ለስሙ ይሁን። ይሄ እግዚአብሔር ሥራ። ሁለተኛው ለምንድን ነው ቅዱሳን መላእክትን የምናመሰግነው ሲባል የእግዚአብሔርን መልእክት ለሰዎች ለማድረስ ነው። አንዱ በፕሮቴስታንት ያለው ችግር ይሄ ነው። መላእክት ምንድን ነው ስራቸው ሲባል የእግዚአብሔርን መልእክት ለሰዎች ያመጣል። እግዚአብሔር በመልአኩ በኩል ይናገራል። እግዚአብሔር በመልአኩ በኩል ያይሃል። መጽሐፍ ቅዱስ እንደዚህ ይላል። የሉቃስ ወንጌል ምዕራፍ 1 ቁጥር 11 ላይ የጌታ መልአክ በዕጣኑ መሠዊያ ፊት ቆሞ ነበራል። የዕጣኑ መሠዊያ ማለት ምስጋና የሚቀርብበት ቆሞ ነበረ። ቆመ ማለት ኦርቶዶክሳዊ ትርጓሜ ላይ ማለፈ፣ አስታረቀ ማለት ነው። ቆሞ ነበረ። ዘካርያስ ባየው ጊዜ ደነገጠ። የመልአክ ክብር ያስፈራል። መልአክ የእግዚአብሔርን ፊት ስለሚመለከቱ ባየው ጊዜ ቆመ፣ ደነገጠ፣ በፍርሃትም ወደቀ። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቷል። ዛሬም ቅዱስ ገብርኤል ከሰማይ መጥቶ ጸሎታችሁ ተሰምቷል እያለን ነው። ክብር ምስጋና ለቅዱስ ገብርኤል አምላክ ይሁን። ጸሎት ተሰምቷል። ቀጠለ እንደዚህ አለው፣ ኤልሳቤጥ ወንድ ልጅ ትወልዳለች። የልጅ ጥያቄ የነበረበት ልጅ አልወለደ። በእግዚአብሔር ማዕጠንቱ በእግዚአብሔር መቅደስ ውስጥ ሆኖ ማዕጠንቱን ይዞ የሚያጥን እግዚአብሔርን በምስጋና የሚያመሰግን የብሉይ ኪዳኑ ካህን ዘካርያስ ለዘመናት ልጅ አልወለደም። አንዳንድ ጊዜ የሕይወት ጥያቄ እንደዚህ ይሆናል። አግብታችሁ የቆያችሁ ልጅ አልወለዳችሁ፣ አምላኬ ለምን ተወኝ የምትሉ እግዚአብሔር ከእናንተ ጋር ጉዳይ ይኖራል። ልጆች የእግዚአብሔር ስጦታዎች ናቸው። እናንተ ስለፈቀዳችሁ የሚመጣ አይደለም። እናንተም ስለከለከላችሁ የሚቀር አይደለም። እግዚአብሔር በሕይወታችሁ ዓላማው ድንቅ ነውና ዘካርያስን እግዚአብሔር መልአክ ከሰማይ መጥቶ የእነሆ የጸለይከው ጸሎት የለመንከው ልመና ተሰምቷል። ዛሬም እግዚአብሔር ፊት ቆመን መልአኩ ፊት ቆመን ልመና እያቀረብን ነው። በረድኤቱ በበትረ መስቀሉ እየመጣ
ልመናችሁን የጠየቃችሁትን ከላይ እግዚአብሔር የላከውን በዛሬው ዕለት ስለሚመልስልን በፊቱ መጥተናል። ሦስተኛው የሚደንቀው ከምድር ወደ ሰማይ መላእክት ጸሎትን ይዘው ይሄዳሉ እንላል። አንዱ ልዩነት ነው። በነገረ መላእክት ትምህርት ላይ በፍጹም ይላሉ ሰዎች ከምድር ወደ ሰማይ መላእክት ጸሎትን ይዘው አይሄዱም የሚል ጥያቄ ያመጣሉ። መጽሐፍ ቅዱስና የሰው ሐሳብ ይለያል። የእግዚአብሔር ቃል እውነት ነው። ማንም እንደፈለገው ሊተረጉመው አይችልም። እኛ ከሰበክናችሁ ወንጌል ውጪ ከሰማይ መጥተው መላእክት እንኳን ቢሰብኳችሁ እንዳትቀበሉ ባለው መሰረት ልመና ከምድር ወደ ሰማይ ይወስዳል። ዛሬ በእግዚአብሔር ፊት ዛሬ በመልአኩ ፊት የቆምነው የምድር ልመናችንን ይዞ ተቀብሎ በእግዚአብሔር ዘንድ እንዲያደርስልን ነው። መጽሐፍ ቅዱስ እንደዚህ ይላል። አዎ ምን ላይ ሲባል ዮሐንስ ፍጥሞ በምትባለዋ በኤዥያ ደሴት መካከል የሰማይን መከፈት የእግዚአብሔርን ክብር ባየበት ትምህርት እንዲህ ሲል ጽፎልናል። ራዕየ ዮሐንስ ምዕራፍ 8 ከቁጥር 2 እስከ 3 ላይ እንዲህ ይላል። በእግዚአብሔር ፊት የሚቆሙት ሰባቱን መላእክት እየተረጎምን ነው። በእግዚአብሔር ፊት የሚቆሙት ሲባል የሚያማልዱት የሚያሳርቁት ነው። ቆመ ማለት ማለደ የሚለውን ትርጓሜ ያመጣል። በኢትዮጵያ ውስጥ ትላልቅ እንግዲህ የመዝገበ ቃላት አሉ። አንደኛው ኪዳነ ወልድ ክፍሌ የጻፉት መዝገበ ቃላት ነው። ቆመ ማለት ማለደ ማለት ይላል። ሌሎቹም ኢትዮጵያውያን ስኮላሮች የጻፏቸው ትላልቅ መዝገበ ቃላቶች አሉ። እዚህ ላይ ምንድን ነው የሚለን? ሰባቱ መላእክት መካከል አንዱ ቆማይ፣ ሰባቱም መለከት ተሰጣቸዋል። መለከት ድል ነው። መለከት ኃይል ነው። መለከት ግርማ ነው። ሌላው መልአክ መጣና የወርቅ ጥና ይዞ በመሠዊያው አጠገብ ቆሞ ነበረ። እንዲህ የሚል ነገር ተነገረ። በዙፋኑ ባለው በመሠዊያ ላይ ለቅዱሳን ሁሉ ጸሎትን አለ። ቅዱሳን የጸለዩ ጸሎትን እንዲጨምር ብዙ ዕጣን ተሰጥቷል። ዕጣን ምስጋና ነው። ዕጣን መማለሻ ነው። ዕጣን በእግዚአብሔር ፊት የሚቀርብ ነው። ይሄንን ዕጣን ይዞ ወደ ሰማይ ወጣ። በአጭር ቋንቋ ሲነገር ጸሎተ ዕጣን ተብሎ በእኛ ቤተክርስቲያን የሚጸለይ ጸሎት አለ። በዚህ በጸሎተ ዕጣኑ ላይ ምን ይጸለያል? ምስጋና አለ፣ ልመና አለ፣ እግዚአብሔርን እንማጸናለን። ይሄንን ወደ ሰማይ ይዞ የሚወጣው የእግዚአብሔር መልአክ ነው። ስለዚህ ከምድር ያለውን ጸሎታችንን በሙሉ ይዞ ወደ ሰማይ ይሄዳል። መላእክት በ24 ሰዓት ውስጥ ቤተ ክርስቲያን 2 ጊዜ ይመጣል። የመጀመሪያው የቀኑ ቅዳሴ ሲንጀምር፣ ገና ካህኑ የንስሐ ጸሎት ሲል በደንብ አድርጋችሁ ስሙ። ሰዓቱ ያስፈራል ይላል። የንስሐ ጸሎት ላይ መላእክት ዙሪያውን ቤተ ክርስቲያን ይዞራል። እስከ ቅዳሴያችን 9 ሰዓት ከእኛ ጋር ይቆያል። ከ9 ሰዓት በኋላ የተጸለየውን ጸሎት ይዞ ወደ ሰማይ ይሄዳሉ። አንደኛው ሰዓት። ሁለተኛው ሰዓት ደግሞ ምንለው? የሌሊቱ 9 ሰዓት ጸሎት። ሌሊት ተነስታችሁ የምትጸልዩ፣ እንቅልፋችሁን ትታችሁ እግዚአብሔርን የምትናፍቁ፣ በሌሊት ከእግዚአብሔር ጋር የምትገናኙ የእግዚአብሔር መልአክ በጸሎት ስፍራችሁ ላይ ይመጣል። ያን ጊዜ የጸለያችሁትን ጸሎት በሙሉ ይዞ ወደ እግዚአብሔር ይሄዳል። ይህንን መጽሐፍ ቅዱስ ምንድን ነው የሚለው? በመሠዊያው አጠገብ ቆሞ ጸሎትን የሚያሳርገው የእግዚአብሔር መልአክ ነው። አራተኛ ከመጽሐፍ ቅዱስ አኳያ ስናይ ለሚለምን ሁሉ ምሕረትን ይሰጣል። አንዳንድ ጊዜ ለመላእክት እንዘምራለን፣ ማረን፣ ይቅር በለን፣ አስታርቀን እንላለን። ለሚለምን ሁሉ ምሕረትን ያሰጣል። ምን ማለት ነው ሲባል ምሕረት ያስፈልገናል። መሐሪው በሆነ በእግዚአብሔር ፊት ትቆምልናል። ይቅር በሚለን በአምላካችን ፊት ጸሎትን ታደርሳለን። ስለዚህ ለሚለምን ሁሉ ምሕረትን ይሰጣል። እንለምነዋለን። ቅዱስ ገብርኤልን እባክህን እንለዋለን። እንደዚህ ይላል ማቴዎስ በማቴዎስ ወንጌል ምዕራፍ 18 ላይ ከነዚህ ከታናናሾች አንዱን እንዳትንቁ ዘውትር በአባቴ ፊት ይቆማሉ። ዘውትር በአባቴ ፊት ይቆማሉ ማለት ያማልዳሉ፣ ያስታርቃሉ፣ ያገናኛሉ። ለዚህ ነው መጽሐፍ እንደዚህ አለ። የኦሪት ዘፍጥረትን አንድ ታሪክ ልንገራችሁ። ኦሪት ዘፍጥረት ምዕራፍ 19 ቁጥር 15 ላይ ይላል፣ ጎህ በቀደደ ጊዜ ጨለማው ተወግዶ ብርሃን በመጣ ጊዜ ምነሆ ሎጥን መልአኩ እንዲህ ሲል አለው፣ ተነሳ ነው። ተመልከቱ፣ በኃጢአት ከተማዋ ተሞልታለች፣ እግዚአብሔርን የሚፈራ ትውልድ ጠፍቷል። ሎጥን ተነስ፣ ሚስትህንና ልጆችህን ይዘህ ከዚህ ከተማ ውጣ አለው።
ያ ከተማ ለእግዚአብሔር የማይመች ስለሆነ ነው። ዛሬ ከተማ ስፍራን ብቻ አታርጉት። ልባችሁ ለእግዚአብሔር የማይመች ከተማ ከሆነ ከልባችሁ ውጡ ይላል። ምክንያቱም በአዲስ ኪዳን እንደሚገለጠው ልብ ለእግዚአብሔር የሚሰጥ ገጸ በረከት ነው። እግዚአብሔር ገንዘባችሁን አይደለም፣ እግዚአብሔር ስልጣናችሁን አይደለም። እግዚአብሔር የሚፈልገው የተሰበረ ልብ ነው። ገንዘብ አምጥተን እኛ ካልመጣን ለእግዚአብሔር ምኑ አይደለም። የመጀመሪያው የአዲስ ኪዳን ገጸ በረከት የተሰበረ ልብ ነው። እግዚአብሔር ልባችሁን ይፈልጋል። ስለዚህ እንዲህ ብላችሁ በዚህ ማለዳ ጸልዩ። አቤቱ ጌታ ሆይ የተሰበረው ልቤን ጠግንልኝ በሉት። ዓለም የሰበረውን፣ ዝሙት የሰበረውን፣ ዘረኝነት የሰበረውን፣ ክፋት የሰበረውን ልቤን ጠግንልኝ። ሎጥ ይማጸን ነበረ። ከተማዋ ልትጠፋ ነው። የእግዚአብሔር መልአክ ስለለመነው ሎጥ በምሕረት ብዛት ከከተማው ይዞት ወጣ ይላል። ዛሬ እኛ ቅዱስ ገብርኤልን መሐሪና አስታራቂ ምሕረትን ወደዚህ ዓለም የምታመጣ ስለሆነ በበትረ መስቀልህ እየመራ የጎዳና ምስጢርን አሳየን በማለት እንናገራለን። መጽሐፍ በዚህ ብቻ አልበቃም። እነሆ ሎጥን ይዞት ወጣ። ሌላው ምን ያደርጋሉ? መልአክ ነው፣ ይባርካሉ። እግዚአብሔር ነው ባራኪያችን፣ እግዚአብሔር ነው ቀዳሻችን። መልአክ ይባርካል ብንል ምንድን ነው የሚከፋ? የእግዚአብሔር መልአክ ብዙዎችን ባርኳቸዋል። የእግዚአብሔር መልአክ ብዙዎችን ቀድሷቸዋል። መጽሐፍ እንደዚህ ይላል። ኦሪት ዘፍጥረት ምዕራፍ 16 ነው። የእግዚአብሔር መልአክ አለ ዘርሽን እጅግ አበዛዋለሁ አለ። ደግሞ በዚህ ብቻ አለቃ ከብዛቱም የተነሳ ማንም አይቆጥረው። እግዚአብሔር ካበዛችሁ ዓለም አይቀንሳችሁ። እንደዚህ ይላል የአዲስ ኪዳን ትርጓማችን። ልባችሁ እንደ ምድር አሸዋ ለእግዚአብሔር ይስፋ። ልብ ካልሰፋ በዚህ ዘመን ከባድ። ልባችን መከራውን ለመቀበል መስፋት አለበት። ዘር ብቻ አይደለም። አንተ ለእግዚአብሔር ዙፋን ልብ መስፋት አለበት። በጠበበው ደረት እግዚአብሔርን አታስገባ። ሕይወትህም ኑሮህም እግዚአብሔርን ስጠው። እየራበህ እግዚአብሔርን አመስግነው። እየጠማህ እግዚአብሔርን አመስግነው። በመከራ ውስጥ ሆነ እግዚአብሔርን አመስግነው። ምስጋና ያንተን ክብር ከፍ ያደርጋል። ስታመሰግነው ቀን ይለወጣል። የቀናችሁ ቀን እግዚአብሔር ስለሆነ ክብር ምስጋና ለአምላካችን ይሁን። የቀናችን ቀን አንተ ነህ። ስለዚህ ዘርናል። በዘር ላልተባረካችሁ እግዚአብሔር የእግዚአብሔር መልአክ በዘር ያስባርካል። በኑሮ ላልተሳካላችሁ የእግዚአብሔር መልአክ ኑሯችሁን ያስተካክላል። እንደዚህ ያለው ሌላ እግዚአብሔር መልአክ ምን ያደርጋል ብላ ጠይቁናል። የእግዚአብሔር መልአክ ከክፉ ነገር ሰዎችን ማዳን። ያለንበት ዘመን ክፋት እንደ ጽድቅ እየተሰበከ ነው። ያለንበት ዘመን ክፋት በጣም የበዛብን፣ ወንድም ወንድሙን ገሎ እንደ ጽድቅ የሚያወራብን። ስለዚህ ክፋት ምድራችንን ሞላ፣ ጽዋው እየሞላ መጥቷል። መጽሐፍ ቅዱስ እንደዚህ ይላል፣ ከክፉ ነገር ሁሉ ሰዎችን ማዳን ነዋል። እንዴት አድርጎ ሲባል ኦሪት ዘፍጥረት ምዕራፍ 48 ልቅሩት እንዲህ ይላል፣ ከክፉ ነገር ያዳነን መልአክ እርሱ ብላቴናውን ይባርክ ዘንድ ስሜ የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክን በምድር መካከል ያበዛ። ተመልከቱ፣ እግዚአብሔር እንደዚህ ያደርጋል። ከክፉ ነገር ያድነን ዘንድ መልአኩን ስለኛ ይልካል። ከክፉ ነገር ያድነን ዘንድ ሰዎችን ይጠብቃል። ዛሬ በመንገድ በጎዳናችን ብዙ ሊጠብቀን ይችላል። መጽሐፍ እንዳለው እየመራ የሚወስድ የእግዚአብሔር መልአክ ነው። መከራን የሚያሻገር እግዚአብሔር መልአክ ነው። ስለዚህ ሰዎችን ከክፉ ነገር እግዚአብሔር መልአክ ይጠብቃል። ሰዎችን መጠበቅና መምራት የመልአክ ስራቸው ነው። ለዚህ ነው በቅዳሴያቸው መካከል ካህኑ እንዲህ እያሉ ይናገራሉ፣ ጠባቂ መላእክትን ይላክልን ይላሉ። አሜን። ይላክልን ጠባቂ መልአክን ሚካኤልን፣ ገብርኤልን፣ ኡራኤልን ይላክልን። ከሳት ይመራናል። ወዴት ነው የሚመራን ሲባል መጽሐፍ ቅዱስ እንደዚህ ይላል፣ መምራት፣ ማሻገር፣ ማሳረፍ የቅዱሳን መላእክት ስራቸው ነው ይላል። ዘጸአት 23 ያለ ዘጸአት ማለት መውጣት ማለት። እስራኤል ከግብፅ ምድር ከወጡ በኋላ አንዱ ይሄ መጽሐፍ ስለነሱ እንዲያለ ይነግረናል። በጣም ልዩ ትርጉም ነው። በመንገድ ይጠብቅ ዘንድ አለ። መንገድ ምንድነው? ሃይማኖት። መምህራችን አምላካችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ስለዚህ መንገድ እንዲህ ይለናል፣ አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ መንገድና ሕይወት ነኝ አለ። ምን አይነት መንገድ አለ? መንገድ የተባለው ሃይማኖት ነው። በነቢዩ በኤርምያስ መጽሐፍ ላይ ትንቢተ ኤርምያስ ምዕራፍ 6 ስለ መንገድ በደንብ አድርጎ ይናገራል። በመንገድ ይጠብቅ ዘንድ
ሃይማኖት ጠባቂ አለው። እኛ ኦርቶዶክሳውያን ቅዳሴ መጠበቂያችን ነው። ኪዳኑ መጠበቂያችን ነው። ማህሌቱ መጠበቂያችን ነው። ሰዓታቱ መጠበቂያችን ነው። መላእክት ጠባቂዎቻችን ናቸው። እንደዚህ ነው ያለው፣ በመንገድ ይጠብቅ ዘንድ ወደ አዘጋጀው ስፍራ ያኔ ከነዓንን ነው ወደ አዘጋጀው ስፍራ ያገባ ዘንድ እነሆ በፊትህ መልአክን እሰዳለኋል። ተመልከቱ፣ ለምንድን ነው የሚሰደው ይባል? መልአኩ መንገድ እየመራ ይሄዳል። መልአኩ ምስጢር ያሳየናል። መልአኩ ክብር ይገልጥልናል። ለብሉይ ኪዳን፣ በአዲስ ኪዳን ደግሞ መንገድ የተባለችው ሃይማኖት ናት። ሃይማኖት ምንድናት ብለው ብዙዎች ይጠይቁናል። ሃይማኖትና እምነት አንድ አይነት ትርጓሜ ያላቸው፣ ልዩነቱ ደግሞ ይሄ ነው። ሃይማኖት ማለት ማመን መታመን ነው። እምነት ደግሞ አምኖ መኖር። በዚህ በሃይማኖት ውስጥ የእግዚአብሔር መልአክ ይጠብቃል። ትዝ ይለናል በጌታ መቃብር መካከል ለማርያም መግደላዊት የትንሣኤውን ነገር እኮ ቀድመው እግዚአብሔር እንደነገራት የድንጋዩን መንከባለን ደግሞ የገለጡ ቅዱሳን መላእክት ናቸው። መላእክት ምንድን ያደረጉት? ራስጌና ግርጌ ሆኖ ሕያዋንን ከሙታን መካከል ለምን ትፈልጉታላችሁ ብለው የነገሩን ቅዱሳን መላእክት ናቸው። ወደ ሰማይ ሲወጣ ምርኮን ለራሱ ሲያደርግ ሲያርግ የዓይን እይታችን እስከሚቆም ድረስ አይተውታል። በኋላ ሁለት ነጫጭ የለበሱ መላእክት ከሰማይ መጥቶ ከእናንተ ወደ ሰማይ ይሄደዋል፣ የእናንተን ሥጋ የለበሰው እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል ብለው የነገረ ምጽአትንም መምጣቱን የነገሩን ቅዱሳን መላእክት ናቸው። ስለዚህ በመንገዳችን ይጠብቁናል። ወደ አዘጋጀውም ስፍራ እንድንገባ ይመሩናል። መልአኬን በፊትህ እልካለሁ። እግዚአብሔር መልአኩን ይልክልናል። ለአንድ ሰው ሁለት ጠባቂ መላእክት አሉ። ይሄን ብዙዎች ላይቀበሉ ይችላሉ። ቅድም ከነገርኳችሁ ሐሳብ ወደ ሰማይ ሲወጣ ሁለት መላእክት መስክረዋል። ደግሞ በመቃብሩ ግርጌና ራስጌ ሆነው ሁለት መላእክት መስክረዋል። ለሎጥ መጥተው ሁለት መላእክት ተናግረዋል። ይህን ሐሳብ በማንሳት ቤተክርስቲያን በዚህ ትነግረናል። ሌላው መላእክት ምን ያደርጋሉ? ሰዎችን ከባርነት ወደ ነፃነት ያወጣል። ምንድን ነው ባርነት? ለምትወዱት ነገር ራስን አሳልፎ መስጠት። አሁን ለምሳሌ ጾም፣ ጤነኛ የሆነ ሰው በዚህ ሰዓት መብላት የለበትም። ጾም ትልቁ ዓላማ ምንድን ነው ቢባል ኢየሱስ ክርስቶስን ነው መራ። የጾሙ ዓላማ ምንድን ነው ቢባል ምግብን አይደለም፣ ቀራንዮውን ማየት። ጌታዬ ሞቶ ተነስቶ ድል አድርጓል። ስለዚህ ሐዋርያት ገብቷቸው፣ ደቀ መዛሙርቱ ገብቷቸው ምግብ ሳይሆን የሚያስፈልገን ያንተ ፍቅር ነው በማለት ጾመዋል። ጾም የነፍስን ቁስል ናት ይላል። አንዳንድ ጊዜ ጤነኛ ሆናችሁ አንጾምም ስትሉ በበሽታ ምክንያት ሊጾሙ ትችላለን። ጤነኛ የሆናችሁ እግዚአብሔር እድል የሰጣችሁ እንደ ጾም ያለ በረከት የለም። ሰይጣን ተቀጥቅጦ ከሚወድቅበት አንዱ የቤተ ክርስቲያን መሳሪያ ጾም። ጾምን የሚጠላ ሰይጣን ብቻ ነው። በመብላትና በመጠጣት ያገኘነው ጽድቅ የለም። ከገነት የተባረርነው በመብላት ነው። ስለዚህ መጽሐፍ ቅዱስ ቄርሎስ ይባላል የቤተ ክርስቲያናችን አባት። ሰው እያደገ ሲሄድ ምግብ ይቀንሳል፣ ጾም ይጨምራል። ሰው እያደገ ሲሄድ እንቅልፍ ይቀንሳል፣ ምን ያደርጋል? ጸሎት ይጨምራል። ሰው እያደገ ሲሄድ ዝማሬ ይዘምራል። ሰው እያደገ ሲሄድ ምግብ ይተዋል። በመንግሥተ ሰማያት ምግብ የለማ። ምግብ የውድቀታችን ምሳሌ ነው። የበቁ አባቶች እኮ ምግብ አያስፈልጋቸው። ለምን? የእግዚአብሔር ቃል በራሱ ምግብ ስለሆነ። እየበላን በሽታ ሆነብናል። ስለዚህ ምንድን ያደረገው? ወደ አዘጋጀው ስፍራ ይመራቸው ዘንድ እግዚአብሔር መልአኩን ላከ። አሁን ሰዎችን ከባርነት ወደ ነፃነት መርቷል ይላል። ባርነት ለምትወዱት ነገር ራስን አሳልፎ መስጠት ነው። እንዲህ ይላል፣ ወደ እግዚአብሔር ጮህናል። ወደ ማን ጮህን? ወደ ማን ጮህን? አንድ ነገር ሲያጋጥማችሁ የምታውቁት ሚኒስተር ጋር አትደውሉ። አንድ ችግር ሲገጥማችሁ የሆነ ሰው ጋር አትሂዱ። አንድ ችግር ሲገጥማችሁ እከሌ ጋር አትበሉ። ቤታችሁን ዘግታችሁ በእግዚአብሔር ፊት አልቅሱ። ችግር ሲገጥማችሁ እግዚአብሔር ሆይ ወደ አንተ ጮኻለሁ፣ ጸሎቴን ትሰማኛለህ። እግዚአብሔር ሆይ በሰው ፊት አይደለም ጉዳዬ በአንተ እጅ ነው ያለው። ታሪካችሁን የሚለውጥ የተሰቀለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ታሪካችሁን የሚለውጥ የሞተልን ጌታ ነው። ያለ እግዚአብሔር የተለወጠ ታሪክ የለንም። ታሪክ
እሱ ነው። ገበናን የሚሸፍን እሱ ነው። ስለዚህ መጽሐፍ ምን አለ? ወደ እግዚአብሔር በጮኽን ጊዜ አለ ኦሪት ዘኍልቍ ምዕራፍ 20 ቁጥር 23 ላይ እንደዚህ ያለው ወደ እግዚአብሔር በጮኽን ጊዜ ድምፃችን ሰማ። ምናችን ሰማ? ለምንድን ነው ያልተሰማ? ለምንድን ነው ዛሬ ያልተሰማ? በተሰበረ ልብ ነው እግዚአብሔርን እየጠራ ነው ያለው። አባቶቻችን በአንድ ቀን ዘሩ በአንድ ቀን አጨዱ ይባላል። ይገርመኛል። እኛ በኮምባይነር እናርሳለን፣ ረሃብተኞች። እኛ ከእግዚአብሔር ጋር ካልተገናኘን ዛሬ ነገሮቻችን ሁሉ ባዶ ናቸው። መጽሐፋችን እየነገረን ያለው ወደ እግዚአብሔር ጮኽን። በጮኽን ጊዜ መጽሐፍ ምን አለ? እግዚአብሔር መልአኩን ሰዶ ከግብፅ አወጣን አለ። ከየት አወጣን? ከግብፅ። ግብፅ እግዚአብሔር የሌለባት ከተማ ናት። ግብፅ ለአምልኮ የማትመች ስፍራ ነበረች። ዛሬም የግብፅን ከተማ የምንኖር ከመጸለይ ይልቅ ጸሎትን ማንወድ፣ ከመዘመር ይልቅ ዘፈንን የወደድን፣ ከማስቀደስ ይልቅ እንቅልፍን የወደድን የግብፅ ሕይወት ነው። ወገኔ መከራው ሳይመጣ ወደ እግዚአብሔር ቅረብ። የምታየው ቀን አንተ ላይ ሊጨልም ይችላል። የምታየው ብርሃን ደግመህ ላታየው ትችላለህ። እግዚአብሔር ያስፈልግሃል። እግዚአብሔር ያስፈልገናል። ከዚያስ በኋላ መልአኩን ልኮ በምድር ዳርቻ ወዳለችው ከተማ ቃዴስ አስቀመጠን አለ። ቃዴስ የአሸዋ ግለት ያለባት ናት። ቃዴስ የሚጠጣ ውሃ የላትም። አሸዋው ለመርገጥ ይከብዳል። የእግዚአብሔር መልአክ ግን ነፃነታቸውን አክብረው የቃዴስን በረሃን እንደማረገላቸው ሕይወታችሁ ቃዴስ የሆነባችሁ፣ ዘመናችሁ በረሃ የሆነባችሁ እግዚአብሔር የበረሃ ወዳጅ ነው። ስሙ የተመሰገነ ይሁን። እግዚአብሔር የመከራ ቀን መሸሸጊያ ነው። እግዚአብሔር ቀንበር ሰባሪ ነው። መጽሐፋችን የነገረን ይሄን ነው። ዛሬ የምንጠራው ቅዱስ ገብርኤል ቃዴስ በተባለችው ስፍራ አስቀምጦ ውሃን ከምድር እያፈለቀ ያጠጣል። የአሸዋውን ግለት ያቀሰቅሰዋል። የፀሐዩን መግደል ደመና ያደርጋል እግዚአብሔር መልአክ። ይሄንን የተነገረው ሌላ እግዚአብሔር መልአክ ለሰዎች ብስራትን መንገድ ነው። ብስራት በተለይ በብስራት ደግሞ ቅዱስ ገብርኤል ይታወቃል። ለሰቲቱ ምን እንዳላት እናውቃለን። የእግዚአብሔር መልአክ ለሰቲቱ እንዲህ አላት፣ አንቺ መካን ነሽ፣ ልጅ ትወልጃለሽ አላት። ዛሬም ሐኪም አትወልድም ያላችሁ፣ ዛሬም እንደማትወልዱ የተጻፈላችሁ በዚህ በመልአክ ፊት መጣችሁ የእንባ ሰለላችሁን አፍሱ። ያለ ማዕረም እንባን የሚቀበል መልአክ አለ። ያለ ጥያቄ ያለ ኦፕራሲዮን መልስ የሚመልስ መልአክ አለ። ትዝ ይለናል፣ ሐና ትባላለች። መጽሐፍ እንደገለጣት ልጅ አልወለደችም። በብሉይ ኪዳን መካን ናት። ቀን ቀን ወደ ሰፈሯ አትሄድም። ለምን? የሰው ላስ አያስቀምጣት። ምክንያቱም በጣም ይደንቃል። እንዴት ትግባ ወደ ሰፈሯ? መካን እየተባለች ሲመሽ ነበር የምትገባው። ቀን የመሸባችሁ እግዚአብሔር ቀኑን ብርሃን ያርግላችሁ። ቀን መሽቷል ወገኔ፣ ቀን መሽቷል፣ መሽቶባታል። አንድ ቀን ግን በእግዚአብሔር ቤተ መቅደስ ውስጥ ያለ ማቋረጥ ትመጣች። በእግዚአብሔር ቤት ሆና ትጸልያለች። ዮሐንስ አፈወርቅ እንደዚህ ይለናል፣ ጸሎት ብህል ምስለ እግዚአብሔር ተናግሮ። ጸሎት ለእግዚአብሔር ራስን መናገር ነው። ቅዱስ ዮሐንስ አፈወርቅ የማይጸልይ ሰው ትዕቢተኛ ነው ይላል። ምንም አይነት ነው የማይጸልይ ሰው። አዎ ስለተደረገልንም ስላልተደረገልንም ማን ይመስገን? አመስግኑት። ክብር ለስሙ ይሁን። ተመስገኑ። ትመጣለች፣ ተንበርክካ ባሏን ይዛ ታለቅሳለች። ካህኑ አልተረዳትም። ሰው አይረዳን፣ የሚረዳን አምላክ። ያልተረዱን ብዙዎች አሉ፣ ግን የተረዳን ደግሞ አለ። ቀራንዮ አይደለም ያየናለ በምህረት አይኖች። ካህኑ መጣና አንቺ ሴት አላት። እንደዚህ ያለ ስካር ምንድነው አላት። ምንድነው የምትናገሪው? ዝም አለች። ውስጥም አፍም ዝም ሲል ደስ ይላል። የተጎዳ ሰው ዝም ይላል። ከሰማይ ነው የሚጠብቀው። ለምድር ተናግሮ አልተመለሰለትማ።
ስንቶች አጥንታችሁ በሰው ምላስ ተሰበረ፣ ስንቶች ደግሞ እግዚአብሔር ጠገነላችሁ። ስንቶች እንባችሁን እግዚአብሔር አበሰላችሁ። ወዲያውኑ መጽሐፍ ያለው ይሄንን ካህኑን እንዲህ አለች፣ እባክህን አለችው፣ ሰክሬ እኮ አይደለም፣ ሐዘን የጎዳኝ ሴት ነኝ፣ የሰው ምላስ ቀን ያጨለመብኝ ሰው ነኝ። እባክህን ወደ ቤቴ እንኳን እንዳልገባ ሰዎች የሚያንጓጥጡኝ ነኝ። እኔ ሰክሬ አይደለም አባቴ፣ ልጅ ያጣው ምስኪን ነኝ፣ በሰው ፊት የማልቆም ትዳሬ የሆነብኝ። ወዲያውኑ ካህኑ እንዲህ አላት፣ ይሄ ነው ጸሎትሽ አላት። አዎ እግዚአብሔር ይስማሽ አላት። ማን ይስማሽ? እግዚአብሔር ይስማሽ። ማለዳ መጥታችኋል፣ ጸሎት ይዛችኋል፣ ብዙ ጉዳይ አለባችሁ። እንደ ዲሜጥሮስ በሆነ ከሌ ብዬ እናገራለሁ፣ ያጸጋው የለንም። ወዲያውኑ ግን ያልሆንም በዓመቱ መጣች። እግዚአብሔር ቀን አይቶ ጊዜ ለክቶ ሰው አይከዳም አይደል? ወዲያውኑ መጣች። ወዲያውኑ ይላል በባዶ ሳይሆን ልጅ ታቅፋ መጣች። ስሙን ሳሙኤል አለችው። ክብር ምስጋና ለአምላካችን ነው። እግዚአብሔር በጉያ ያስታቅፋችኋል። እግዚአብሔር መልስ አለው ከእናንተ ጋር። ስለዚህ እግዚአብሔር መልአክ እንዲህ አለ። ሌላው እግዚአብሔር መልአክ ምን ያደርጋል ለሚሉ ምንም በሌለበት ምድረ በዳ አንዳንዴ እንዴት እኖራለሁ ብላችሁ አስባችሁ። በዚህ ዘመን አሁን ደሞዛችን ነው የሚያኖረን። በዚህ ዘመን አሁን ያለን ገንዘብ ነው የሚያኖረን። የሚያኖረን ማን ነው? ጌታ ሆይ ያኖረኛ ብላችሁ አመስግኑት። ክብር ለስሙ። መኖሪያ ስለሆን እግዚአብሔር ቤታችን ስለሆን እግዚአብሔር መሸሸጊያ ስለሆነ ምንም በሌለበት ምድረ በዳ ይላል እግዚአብሔር መልአክ ኤልያስን መገበው። እንደዚህ ነው ያለው። አንደኛ ነገሥት ምዕራፍ 19 ነው። ኤልያስ ፈራ፣ ደነገጠ። ነፍሱን ሊያድን በይሁዳ ወዳለች ወደ ቤርሳቤህ ወጥቶ ብላቴና በዚያ ተኛ። የአንድ ቀን ተኩል መንገድ ላይ የተኛው እንቅልፍ ያዘው። እንደዚህ ያለ አሁን አክዓብንና ኤልዛቤልን ፈርቶ ነው። አባቶቹን ጠርቶ አቤቱ እኔ ከአባቶቼ አልበልጥ፣ ስለዚህ ምን አለ? ነፍሴን ውሰዳት ብሎ ለመነ። እግዚአብሔር በመልአኩ በኩል ደግሞ ኤልያስ አትሞትም አለ። አትሞቱም ካለ እግዚአብሔር አንሞት። ሰው ትሞታላችሁ ካለ አይደለም እኮ ምን ሞት፣ ሕይወታችን በእግዚአብሔር እጅ ላይ ስለሆነ ወዲያውኑ መጽሐፍ ናት በክትክታ ዛፍ በታች ላይ ደክሞት ነበርና እንቅልፍ ተኛ። ትዝ ይላችኋል ያሴ ጊዜ በኋላ ስታስቀምጡ ሰምታላችሁ። እለትነብሩ ተነሱ ይላል። የተቀመጣችሁ ተነሱ። ወዲያውኑ እግዚአብሔር መልአክ ጎኑን ነካው። ኤልያስ ኤልያስ አለ። ከእንቅልፉ ነቃ። ቅዱስ ገብርኤል ሁላችን ይቀስቅሰን። ብዙዎች ተኝተናል። ተነሳ ነው ያው እንዳለው እንጎቻ እንጀራ በማሰሮ ውሃ ሰጠው። ብቻዬን ነኝ አለው ኤልያስ። መንገዱ ሩቅ ስለሆነ ብላ ብሎ እግዚአብሔር መልአክ ሰጠው። እኛም እንዲህ ብለን እንዘምራለን፣ የሰው ልጅ የመላእክትን እንጀራ በላ። ቤተክርስቲያን የመጀመሪያ ምግቧ ምንድን ነው ሲባል ይሄን የሰው ልጅ የመላእክትን እንጀራ በላ። ምን ይመስላችኋል? የመላእክት እንጀራ የተባለው ምስጋና ነው። የመላእክት እንጀራ የተባለው ውዳሴ ነው። እኛ የምንበላው መጀመሪያ የመላእክት እንጀራ ምስጋና ነው። አባ ሕርያቆስ በቅዳሴ ማርያም ላይ እንደዚህ ነው፣ መላእክት አይበሉም አይጠጡም፣ መብልና መጠጣቸው ግን ምንድን ነው? ምስጋና። ስለዚህ ይህንን በማለት ተነስ ብሎ አበላው አጠጣው። ዛሬ ቅዱስ ገብርኤል ሞታችሁን ለምትለምኑ እንቅልፍ ለያዛችሁ ተነሱ እያለ ይሄን መብል ብሉ ጠጡ እያለ ይቀሰቅሰናል። ክብር ምስጋና ለእግዚአብሔር ይሁን። ይሄን መብል ብሉ፣ ይሄን መጠጥ ጠጡ እያለ እግዚአብሔር መልአክ ይናገራል። የእግዚአብሔር መልአክ ለሚፈሩት ሁሉ ማዳን ነው። እኛ ሁል ጊዜ በቅዳሴ አንዱ የሚሰበከው መስዋዕት ይሄ መልአኩን የማይፈራ ትውልድ አሁን መጥቷል። እኔ ከመልአክ እበልጣለሁ አለ
በምን አይነት ደረጃ ነው የምንበልጠው? የትኛው ቅድስናችን ነው መልአክን በዚህ ደረጃ የምንናገረው? መጽሐፍ ግን ምን አለ? መዝሙር 33 ቁጥር 7 ኢታአየን መልአከ እግዚአብሔር እንዲህ ያለ መዝሙረኛ የእግዚአብሔር መልአክ አለ። የማን መልአክ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። እንፈራዋለን ቅዱስ ገብርኤልን፣ የገብርኤልን አምላክ እንፈራለን። ከዛስ ምን ይላል? በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸዋል። ክብር ምስጋና ለእግዚአብሔር ይሁን። ያድናቸዋል። አዳኝ ናቸው። ከምን ያድነናል ነው ጥያቄ። ያድናቸዋል። ይሄ ተቀምጦልናል። በጣም የሚደንቀኝ የእግዚአብሔር መልአክ ለሚለምኑት ሁሉ ሚስጥር ይገልጣል። የዚህ ዓለም ሚስጥር ለብዙዎቻችን ዝግ ነው። የዚህ ዓለም ሚስጥር ለብዙዎቻችን ዝግ ነው። የቤተ ክርስቲያን ሚስጥር እንኳን ለብዙዎቻችን ዝግ የሆነበት ዘመን። ስለዚህ ምን አለ መጽሐፍ? እንደዚህ ነው ያለ፣ ለሚለምን ሁሉ ሚስጥር ይገልጣል። ዛሬ አንዱ ልመናችሁ ይሆን? አቤቱ ገብርኤል ሆይ በዚህ ዓለም ላይ ለኔ እግዚአብሔርን እንዳላይ የተሰወረብኝ ብዙ ሚስጥር አለ። ከማይነጥበው ከማይወድቀው ከሕይወት ሚስጥር ለኔን ግለጥልኝ ነው። እንዲህ አለ ትንቢተ ዘካርያስ ምዕራፍ 1 ቁጥር 9 ላይ ጌታ ሆይ አለው መልአኩን። ዘካርያስ ነው እንደሚለው እነዚህ ምንድን ናቸው አልኩት ይላል። ያም ቅዱስ ገብርኤል ቅዱስ ሚካኤልን ጌታ ሆይ እያለ እግዚአብሔርን ይጠይቃል። ከኔ ጋር ይነጋገር የነበረው መልአክ አለ። አሁን ከመልአክ ጋር ንግግር አያስፈልግም ለሚሉ እኛ በጸሎት ከቅዱስ ገብርኤል ጋር እንነጋገራለን። ሰላም ለዝክረ ስምከ ብለን መልኩን አንስተን መናገር እንችላለን። በዚህ አኳያ ምንድን ይሆነው? ከኔ ጋር ይነጋገር የነበረው መልአክ እነዚህ ምን እንደሆኑ አሳየኛል። ማን ይመስገን? ምን እንደሆኑ ያ የሰባ ዘመን ታሪክ፣ ያ ያልተፈታው ጥያቄ የእግዚአብሔር መልአክ ገልጦ አሳይ። ዛሬም ያስፈልገናል። የተዘጉብን ብዙዎች አሉ። ሊከፈትልን የሚያስፈልግ ብዙ አሉ። ያንን የገለጠ እግዚአብሔር መልአክ። ሌላው እግዚአብሔር መልአክ እንደዚህ ያደርጋል። በሰው ልጆች ሁሉ ላይ የማዳንን ስልጣን የማማለድ ስልጣን ተሰጥቶታል። አንድ ታሪክ ልንገራችሁ። ቅድም የጠቀስኩላችሁ ትንቢተ ዘካርያስ ምዕራፍ 1 ቁጥር 11 ላይ እግዚአብሔር ኢየሩሳሌምና ቅጥሮቿን 70 ዓመት ተቆጥቷቸዋል። ንግግር የለም። የጨለማ ጊዜ ነበረ። እግዚአብሔር የሚባል ስም መጥራት አቁመዋል። እንደዚህ አለ የእግዚአብሔር መልአክ ለምድሪቷ ሰላምን ሊያመጣ ኢየሩሳሌምን ሊባርካት አንድ ጥያቄ መጣ። መልአኩ እንደዚህ አለ፣ አቤቱ የሰራዊት ጌታ እግዚአብሔር ሆይ 70 ዘመን የተቆጣሃቸውን ኢየሩሳሌምና ቅጥሮቿን የማትምረው እስከ መቼ ነው? ምልጃ ነው ወይስ አይደለም? ምልጃ ነው። እስከ መቼ ነው የማትምራቸው? ወዲያውኑ ድምፅ ከሰማይ መጣ። ከኔ ጋር ለሚነጋገረው መልአክ እግዚአብሔር መልስ መለሰለት። ክብር ምስጋና ለአምላካችን ይሁን። መልስ መለሰለት። እኛም በዘመን ከእግዚአብሔር ጋር ተገናኝ። ዘመን የጨለመብን እግዚአብሔርን ያላናገርነው ዛሬ ቅዱስ ገብርኤል እችን በለስ እድሜና ንስሐ ስጣት ብሎ ይማልዳል፣ ያስታርቃል። ስለዚህ ሰዎችን ያድናል። ቅዱስ ገብርኤል ምን ያደርጋል? የሰው ልጆችን ከእንቅልፍ ማንቃት ነው አንዱ ስራ። እንቅልፍ መተኛት ብቻ አይደለም፣ እየተራመደ እንቅልፉን ቢተኛ የኑሮ እንቅልፍ የገጠሟል፣ የበሽታ እንቅልፍ የገጠሟል፣ መንገዱ ሁሉ እንቅልፍ ይሆንበታል። ለእነሱ ምን ያደርጋል ሲባል እንደዚህ ይላል ትንቢተ ዘካርያስ ምዕራፍ 4 ቁጥር 1 ላይ ከኔ ጋር ይነጋገር የነበረው መልአክ መልሶ ከእንቅልፍ እንደሚነቃ ሰው አነቃኝ። ተነስ፣ ምንድን ነው የምትተኛው? እግዚአብሔር በሚመሰገንበት ሰዓት ለምን ትተኛ? እንዲህ ነው የሚላቸው እግዚአብሔር መልአክ፣
9 ሰዓት ተኝተህ ቢያገኝ ምን ትሰራለህ? በዚህ ሰዓት ጸሎትን እኮ ልቀበል መጥቻለሁ። ምን ትሰራለህ? ለምንድን ነው በአምላክ ፊት የማትንበረከከው? እያለ ይነግራል። ግመል የምትባል እንስሳ ነች። ይገርማችኋል፣ ቁመቷ በጣም ረጅም እንደሆነ ይታወቃል። ግን የግመሏ ባለቤቶች ዕቃ ሊጭኑባት ግድ ይላል። ስለዚህ በቆመችው ቁመት ዕቃ መጫን ይከብዳል። ግመሏን ያንበረክኳታል፣ ከዛስ ዕቃ ይጭኑባታል። የኔና የእናንተ ታሪክ የሚለወጠው በእግዚአብሔር ፊት ስንበረከክ ነው። ክብር ምስጋና ለአምላካችን ነው። ራሳችን ጥለን እግዚአብሔር ብለን ስንበረከክ ነው። ያልተበረከከ ትውልድ እንዴት ይሻገራል? ለአምላኩ ክብር ያልሰጠ ትውልድ ጉልበት እንቅስቃሴ ሲነካው ያኔ እግዚአብሔር እያገኘ መሆኑን ነው። አንተ ካልተበረከክ እንዴት ታሪክ ይለወጣል? ስትበረከኩ ጥያቄያቸው አብሮ ይበረከካል። ስትበረከኩ ሊያንበረክኳቸው የመጡ ሰዎች አቅም የላቸው። በሞገስ የምትቆሙ ስትጸልይ ነው። ስለዚህ መልአኩ ምንድን ነው የሚያደርገው? ከእንቅልፍ ያነቃሃል። እንቅልፍ የክርስትና ክብር አለ። ሌላ እግዚአብሔር መልአክ ምን ያደርጋል? የሰው ልጆችን እንዲያምኑ ማድረግ። እንዲያምኑ ማንን? እግዚአብሔር። እምነት ጨምርልኝ በሉት በዚህ ዘመን እግዚአብሔር አለማመኔን እርዳኝ እባክህ ጌታ ሆይ እምነት ጨምርልኝ። ከሚያድግና ከሚጨመር ነገር አንዱ እምነት። እምነት ያድጋል፣ በየጥቂቱ እድገቱ ይጨምራል። ስትሰግዱ ስትጸልዩ ታዩታላችሁ። እያደጋችሁ የምትመጡት መጽሐፍ እንደዚህ ይላል፣ የሰው ልጆች እንዲያምኑ ያደርጋል። ዮሴፍ አንድ ድምፅ ወደ እሱ መጥቷል። የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ ፈርቷል። እመቤታችንን ባያት ጊዜ ፈራ። ስለዚህ ማርያምን መሸሽ ፈለገ። ወዲያውኑ የእግዚአብሔር መልአክ ምን አለ? እሱ ግን ይሄንን ሲያስብ እንደው የጌታ መልአክ በሕልሙ ታየዋል። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና ማርያምን ለመውሰድ ምን አትበል፣ አትፍራ። ማርያምን ለመስበክ አትፍሩ። ስለ ማርያም ለመዘመር አትፍሩ። እመቤታችን ጨለማ የተገለጠባት ብርሃን ናት። እመቤታችን ሞት የተሸነፈባት የመድኃኒት መገኛ ናት። እመቤታችን የጠፋ የሰው ልጅ የተገኘባት ናት። ለዚህ ነው የብህንሳ ኤጲስቆጶስ አባ ሕርያቆስ በቅዳሴ ማርያም ድርሳኑ ላይ እንዲህ ብሎ ነገረን። የልጅሽን አኗኗር ባሰብኩ ጊዜ ሕሊናዬ ከፍ ብሎ ለመብረር ያስባል፣ አቅቶት ይመለሳል። ምክንያቱም እግዚአብሔር አንቺን ወዶሻል። የተወደደችው እግዚአብሔርን ከተማ መላእክት ምስጋና ያቀረቡላት ጸጋን የተመላሽው የተባለች ባለሙሉ ግርማ ድንግል ማርያም ሰውና እግዚአብሔር የታረቀባት ጨለማ የተወገደባት ምስራቅ ድንግል ማርያም ሰይጣን ስሟን የማይወደው እኛ ስሟን የሚናፍቀን እሷን ለመውሰድ አትፍራ። ስለ ማርያም መዘመር፣ ስለ እግዚአብሔር መዘመር። ምክንያቱም አባ ሕርያቆስ እንደዚህ ይላል፣ ድንግል ሆይ 7ቱ የእሳት መጋረጃ በማኅፀንሽ ባደረ ጊዜ ልብሱ እሳት ቀሚሱ እሳት እንዴት አላቃጠለሽም አላት። ስለዚህ ምን አለ? እኛ ይደንቀንና ጽብ ጽብ እያለን እናመሰግናለን። የቅዳሴ ማርያም ደራሲው አባ ሕርያቆስ ታቦር ዘዶር ወዳለችበት ያግባችሁ ይህችው እመቤታችን ማርያም ናት ይላል። ክብር ምስጋና ለእመቤታችን ይሁን። ይህችው እመቤታችን ማርያም ናት። ነፍሳትን ከሲኦል አሻግራ ወደ ገነት የምታስገባ እመቤታችን፣ በሞት ላይ ልጇ የሞትን ደንደስ ያፈረሰልን እመቤታችን፣ የትንሣኤ ምስጢር የተገለጠባት እመቤታችን። ስለዚህ እንደዚህ ያለው ለዮሴፍ ማርያምን ለመውሰድ አትፍራ፣ ስለ ማርያም ለመናገር አትፍራ። ማርያም የእግዚአብሔር ከተማ ናት። ማርያም ፊደል ናት። አዎ ፊደል ይነበባል፣ ፊደል ይቆጠራል፣ ፊደል ይዜማል። ማርያም ፊደል ናት። ማርያም ከዚህ ሰማይ ትበልጣለች። ይሄ ሰማይ ያልፋል። ሊቁ እንደዚህ ይላታል፣ ዳግሚተ ሰማይ ዲበምድር፣ ሁለተኛይቱ ሰማይ ሆይ ወደ ሰማይ ስታርቅ ሰማይ ደስ አለው፣ እውነተኛዋ ሰማይ መጣች አለ። ክብር ምስጋና ለእመቤታችን ይሁን። እውነተኛዋ ሰማይ ዮሐንስ በራእይ ያያት
ሰማይ ራዕየ ዮሐንስ ምዕራፍ 20 አዲሲቷን ሰማይ ይሆናል። አዲሲቱ ሰማይ እመቤታችን ቅዱስ ያሬድ ይባላል። በእኛ ቤተክርስቲያን ታላቁ አባት በጣም በሚደንቀው ሁኔታ እመቤታችን እንደዚህ አላት፣ አንቺ ወደ ሰማይ መመልከት አይገባሽም አላት። ለምን ብለው ጠየቁ። ሰባቱን ሰማያት በቀኝ እጅሽ ታቅፈሻል። ክብር ምስጋና ለእመቤታችን ይሁን። ሰማይን ዝቅ ብለሽ ታያለሽ። ሰማይ ደስ ይላል። ስለዚህ ነው እምነትን ሊጨምርልን እግዚአብሔር መልአክ ያደርጋል። የእግዚአብሔር መልአክ ምን ያደርጋል? ሰዎችን ከወይኒ እስራት መፍታት። የታሰራችሁ በሟርት በአጋንንት በመተት በድግምት የታሰራችሁ ቀኑ የመፈቻ ቀን እንዲሆን እግዚአብሔርን በልመና ጠይቁት። ወገኔ ታስሯል። ጫት ሰፈር የታሰረ ትውልድ አለ። ሺሻ ሰፈር የታሰረ ትውልድ አለ። ዛሬም ጀበና ታቅፎ የሚኖር ትውልድ አለ። ዛሬም ሟርት አስማት ይዞት ያጣል። ሮጠ እንዳትቀድም ለምን ሆን? አግብተ እንዳትወልድ ለምን ሆን? ሰርተ እንዳትባረክ ለምን ሆን? ጠይቀው አምላክህን። ጌታ ሆይ ምንድን ነው በለው። የታሰረ ትውልድ ነው ያለው። ተምሮ ትምህርቱ ባዶ የሆነበት ነግዶ ያላተረፈ ብዙ ነው። መጽሐፋችን ግን እንደዚህ አለ። በሐዋርያትም ላይ እጃቸውን ጭነው ይላል ሐዋርያት ሥራ ምዕራፍ 5 ይሉት በዙ ወይኒ ውስጥ አኖሯቸው። የጌታ መልአክ በሌሊት አለ። በምን በሌሊት? እግዚአብሔር መልአኩን ሌሊት ይልካል። በሌሊት ወደ ወይኒ ደጃፉ አወጣቸውና እንደዚህ አላቸው፣ እናንተ የኔሮን ቄሳር እስረኞች ሳትሆኑ የክርስቶስ እስረኞች ናቸው አላቸው። ክብር ምስጋና ለአምላካቸው። የክርስቶስ እስረኞች፣ በክርስቶስ ፍቅር የታሰራችሁ እስረኞች። ከሳስ ከስራት በኋላስ ከመፈታት በኋላ ምን አለ? ምስጋና አለ። የተደረገለት ያመሰግናል። ምን ይላል? ያመሰግናል። አመስግኑታ። አድርጎልኛል፣ ጌታ አድርጎልኛል። እንደዚህ አለው። እስራቱ የበለጠ እንዲጠነክር እግዚአብሔር መልአክ ከተፈቱ በኋላ እንዲህ አለ፣ ሂዱና ቆማችሁ አለ። ምን ብላችሁ? ቆማችሁ፣ በክብር ቆማችሁ። ሂዱና ቆማችሁ የዚህን የሕይወት ቃል ሁሉ በመቅደሱ ተናገሯል። የተፈታ ሰው እግዚአብሔርን ክብር ይናገራል። የተደረገለት በመቅደሱ ቆሞ ያመሰግናል። እግዚአብሔር መልአክ ይህንን የሚያደርገው የእግዚአብሔር መልአክ ከእጅ ላይ ሰንሰለትን ይፈታልሃል። በየጸበሉ ስንሄድ እናዝናል። ወጣቶች እግራቸው ላይ እጃቸው ላይ ታስ ምን ያህል ሰይጣን በሰው ላይ እንደሰለጠነ። በነገራችን ላይ አንድ ነገር ልንገራት፣ እንደ ሰይጣን ቀላል ነገር የለም። እንደ ሰይጣን ተራ ነገር የለም። እንደ ሰይጣን ባዶ ነገር የለም። ችግሩ ምንድን ነው? የእግዚአብሔርን መንፈስ ቀድመን ስላላወቅ። ችግሩ ምንድን ነው? የጸሎት ሰው ስላልሆነ። ችግሩ ምንድን ነው? ምን አቅም ነው አንተ ላይ አጋንንት እንደዚህ የሚሆኑ? የኢየሱስ ክርስቶስ ስም እኮ የጸና ነው። ስሙን ተሸክመ አንተ ላይ አጋንንት ምን አቅም አሉ? መጽሐፋችን እንዲህ ይላል። እንደዚህ ሆነ፣ የጌታ መልአክ ቀረበ። ቅዱስ ገብርኤል ሁላችን ይቀርብ። የጌታ መልአክ ቀረበ፣ በቤቱ ውስጥ ብርሃን በራ። አያችሁ፣ የጨለመን ያበራል የእግዚአብሔር መልአክ። በቤቱ ውስጥ ብርሃን ሆነ። ጴጥሮስን ጎኑን ነካው። ጎኑን መጥቶ አነቃው። ፈጥነ ተነሳ አለው። ተነሳ። እጁ ላይ ሰንሰለት አለ። ሰንሰለቱን ውሃ አረገለት። የእግር ብረት አስራበታል። የእግር ብረቱን ፈታው። ቀጥሎ አለ የተዘጋ በራን። ሌላ ጥያቄ፣ እግዚአብሔር የተዘጋውን በር ይክፈትላችሁ። ብዙ የትዳር በር፣ የኑሮ በር፣ የሕይወት በር ተዘግቷል። እንዴት ተዘጋ? ለምን ተዘጋ? ብዙ ትምህርት አለው። ተዘግቷል። ጴጥሮስን በሩን ከፍቶ አስወጣው። ዛሬም ቅዱስ ገብርኤል የመጣችሁበት ዓላማ ይሄ ነው። አውቃችሁም ሳታውቃችሁ የታሰራችሁበት ነገር ይኖራል። ልጆቻችሁ ታስረዋል። ሕይወት እስራት ሆናለች። ስለዚህ መፈታት ያስፈልጋል። የመጀመሪያ የመፍቻው ቁልፍ ወንጌል።
መጽሐፍ ቅዱስን አንድ ምዕራፍ አንብበው የሚተኛ ትውልድ ነው። መጽሐፍ ቅዱስ ማለት አንዱ የጸሎት መጽሐፍ ነው። ሰማችኋል? መጽሐፍ ቅዱስ አንዱ የጸሎት መጽሐፍ። እንደዚህ ይላል ልበ አምላክ ዳዊት እግዚአብሔር ይነግረው ለሕዝቡ መጽሐፍ። እግዚአብሔር አንተን የሚናገረው በመጽሐፍ፣ እግዚአብሔር አንተን የሚገልጠው በመጽሐፍ። ትራስ ያይደለ መጽሐፍ ቅዱስ የሕይወት ቃል ነው። ቃልህ ይላል እውነት ነው። ዮሐንስ 17 ቃልህ ምንድን ነው? እውነት ነው። እውነት የሆነው ቃል ደግሞ ያስፈልገናል። እውነት የሆነው ቃል ደግሞ ስለሚያስፈልገን መጽሐፋችን የነገረን ቃሉን ያስቀመጠልን ይሄ ነው። ስለዚህ በሩ ተከፍቶ ወጣ። ጴጥሮስን ሲያዩ ደነገጡ። እንዴት ወጣህ? እግዚአብሔር መልአኩን ልኮአል። ማንን ልኮ? መልአኩን። ይሄ ነው። ሌላው ቅዱሳን መላእክት ለምናገለግል ለአገልጋዮች አትፍሩ፣ በነገሥታት ፊት ቆማችሁ የምሥራች ቃል ተናገሩ። አገልጋይ አንድ ጊዜ በጌታ ደም የተገዛ ሰዎችን ደስ እንዲላቸው አይደለም ጉዳይ። እግዚአብሔር በአገልግሎት ተደስቷል ወይ? ፍቃዴን የሰውን ነገር ላልናገር እንዳልዳሩት የቀደመውን አምላካችን እንዴት አድርገን ነው የምናገለግለው? እንዲህ አለ ሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ አገልጋዮቹን እንዲህ አለ፣ እሱም የሚሆነውን ደግሞ የማመልከው የእግዚአብሔር መልአኩን በዚህ ሌሊት አጠገቤ ቆሞ ነበርና አምላኩን ስለሚያመልክ አጠገቡ መልአኩን አቆመለት። ከዚያስ ምን አለው? ጳውሎስ አለው፣ ጳውሎስ ሆይ አትፍራ። ምን አትበል? አንድ ላይ ተናገሩ። ምን አትበል? በቂሳርያ ፊት ልትቆም ይገባሃል። ወንጌል ለክብርና ለዝና ብቻ አይደለም። ወንጌል ለሰይፍም የተጠራንበት ይሆናል። ወንጌል ለሞትም የተጠራንበት ይሆናል። ዛሬ ቆማችሁ ያጨበጨባችሁ ነገ በሕይወታችሁ ሰይፍ ሊመጣ ይችላል። እንዳትደነግጡ። ምክንያቱም በአዲስ ኪዳን ሞት ስለማያስፈራ ወደ እግዚአብሔር የምንሄድበት ትራንስፖርት ነው እንጂ እርግማን አይደለም። ሰማዕታት ገዳዮቻቸው ፊት ቆመው ይዘምሩ ነበር። ለምን ቢባል ዮሐንስ ወንጌል ምዕራፍ 10 በሩ ተከፍቶ ስላዩት። የመጀመሪያው በሰይፉ ላይ ኢየሱስ ክርስቶስን ያዩታል። ሁለተኛ ገነትን ያያሉ። ለዚህ ነው ቅድስት አርሴማ ንጉሥ ሆይ ፍቀድ አሉት። የተሻለ እቅፍ አለን። ክብር ምስጋና ለአምላካችን ይሁን። የተሻለ ረፍት አለን። የተሻለ እቅፍ አንተ በስጋችን ላይ ሆናል ይህን የምታደርገው። እጁን ዘርግቶ ግን ስለኛ የሚቆምልን አምላክ አለ። ልክ እንደዚህ አለ፣ ልትቆም ይገባል። እነሆ ከአንተ ጋር የሚሄዱትን ሁሉ ይሄን በላቸው። ስለዚህ አንተ ሰዎችን አይዟችሁ በላቸው፣ ንገራቸው። ምንም የሚያስፈራ ነገር የለም። ወንጌል ክብሩ ነው። እንደኛ ዘመን በኤል ተደርጎ አልተሰበከም። እንደኛ ዘመን ያማረ ነገር ተደርጎላቸው አይደለም። አይገርማችሁም? ከወንጌል በኋላ ስርዓት ነበር። ከአገልግሎት በኋላ ጅራፍ ነበር። ማን ነበር ቃለ ሕይወት ያሰማልን? የለም። በድንጋይ ይቆገሩ ነበረ። ማታ ተደብድበው ጠዋት ሰገነት ላይ ቤተ መንግሥት ላይ ቆመው ሲሰብኩ እነዚህ ሰዎች እብድ ናቸው ወይ? አዎ እብድም ብንባል ክርስቶስ ነዋል። ክብር ምስጋና ለአምላካችን ይሁን። እብድም ብንባል ሌላው የእግዚአብሔር መልአክ ከክብራቸው የተነሳ ምድር ትበላለች። ዛሬ ከእግዚአብሔር ክብር ከመልአኩ ክብር የተነሳ ምድር ትበላለች። ሚካኤል ሲሆን ገብርኤል ሲሆን ምድር ትበላለች። እንደዚህ ላይ ራዕይ 18 ቁጥር 1 ላይ ከዚህ በኋላ ታላቅ ስልጣን ያለው ምን ስልጣን ያለው አያችሁ? የስልጣን ደረጃ ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየሁ። እኛ ይሄ ጸጋ አለን ወይ? ለምንድን ነው መልአክን የማናየው? ለምንድን ነው እንደነ ዮሐንስ አፈወርቅ ለምንድን ነው መላእክትን ያላየነው? አያችሁ ምን ያህል በኃጢአት ውስጥ እንዳለ አየሁ አለ። ከክብሩም የተነሳ ምድር ምን አለች? በራች። እግዚአብሔር ስላከበረው ከመልአኩ ክብር የተነሳ ምድር በራች። ምክንያቱም ምስክሮቹ እንደ ፀሐይ ጽድቅ ያበራሉ። እኔ አይደለም ማቴዎስ 18 ሊሆን
ዘውትር በአባቴ ፊት ይቆማሉ ያለው ያበራሉም ተብሎ ተጽፏል። ስለዚህ ነገረ መላእክት በእኛ ቤተክርስቲያን እንዲህ በመባል ይታወቃል። በአጠቃላይ ይሄን ካየን ለቅዱሳን መላእክትና ስግደት እንሰግዳለን። አንዱ የምንተችበት ጉዳይ ሄዷል፣ ግን የሚተቹት እነሱ መሆን አለባቸው። ኢያሱ መልአኩን ባየ ጊዜ በእግዚአብሔር መልአክ ፊት ሰገደ የሚል እንደዚህ ይላል መጽሐፍ። የእግዚአብሔር መልአክ ምን ያደርጋል? ምሕረትን ያሰጣል። እንዲያውም አብሳዬ ምሕረትን አሰጭ ይባላል። በመንገድ እንዳንጠፋ ስለ አንተ መላእክቱን ይሰዳል። የእግዚአብሔር መልአክ እንደዚህ ነው። የጽድቅ መካሪዎች ናቸው። ማነው ጽድቅን የሚመክረን ዛሬ? እንደዚህ ይላል መጽሐፍ። ሕይወት ለተመሰቃቀለችባቸው፣ ግራ ለገባቸው፣ ሕይወት ለጨለመችባቸው የእግዚአብሔር መልአክ እንደዚህ ያደርጋል። ተጽፎ እንደምናገኘው ሊረዳን መጣለ። ገርማን ዳንኤል ነው ያለው። ትንቢተ ዳንኤል ምዕራፍ 9 ከዋነኞቹ አለቃ ሚካኤል ከተናገረ በኋላ ተኝቼ ሳለው ከሰማይ እየበረረ ቅዱስ ገብርኤል መጣ፣ ዳሰሰኝ፣ እኔ ዳንኤል ደስ አለኝ ይላል። ክብር ምስጋና ለእግዚአብሔር። ደስ አለኝ፣ ከደስታው የተነሳ ደስ አለኝ በማለት እንዲህ በማለት ይናገራል። የእግዚአብሔር መልአክ የሚከራከርልን ስለ ሙሴ ሥጋ የእግዚአብሔር መልአክ ተከራክሯል። ለአንተም ለእኔም ቅዱስ ገብርኤል ይከራከራል። ለአንተም ለእኔም ቅዱስ ገብርኤል ሚካኤል ይከራከራል። አንበቡት የይሁዳ መልእክት ምዕራፍ 1 ላይ። ስለዚህ ነው መላእክት ሌላ ስራቸው ምንድን ነው ቢባል ዘንዶውን ከሰማይ ወደ ምድር ጥለው በምድር ላይ አቅም እንዳይኖር ያደረገው የእግዚአብሔር መልአክ። ራዕየ ዮሐንስ ምዕራፍ 12 ብሎ መልአኩና ዘንዶ ተዋጉ፣ ዘንዶውም አልቻላቸው፣ ወደ ምድር ተጣለ ይላል። ይህንን በማንሳት ቤተ ክርስቲያናችን የምትገልጠው ይህንን ነው። ታዲያ እግዚአብሔር መልአክ ምን ያደርጋል? እነ ሄኖክ ላሉ ለታደሉ ሚስጥር ገልጦላቸዋል። መላእክት መጥተው ሚስጥር ገልጠዋል። ዛሬም የተከደነብን ሚስጥር አለ። እንዲህ በማለት ቤተ ክርስቲያናችን የምታስተምረን ቤተ ክርስቲያናችን የምትነግረን ይሄንን ከዚህ በማንሳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በነገረ መላእክት መካከል ያላት ትምህርት ሰፊ ስለሆነ መላእክት ምንድናቸው ቢባል ሁላችሁንም ታውቁ የሚገባው የነገረ መላእክት ትምህርት ሰፊ ነው። ምክንያቱም እንደሚታወቀው አንዳንድ ሀሳቦች መናገርና ትምህርቱን ልጠቅልል። በተለይ እግዚአብሔር ለእኛ ከሰጠን ነገር መካከል አንዱ ምንድነው ቢባል የመላእክትን ክብር ማወቅ ነው። ቅዱስ ባስልዮስ ይባላል። የግሪክ አባቶች መካከል ከተናገሯቸው አንዱ ማዕረጋቸውን እየጠራ የእኛ ቤተ ክርስቲያን መላእክትን እንዲህ በማለት ትናገራለች። በተለይ የእኛ ቤተ ክርስቲያን አባ ጊዮርጊስ ዘጋስጫ ሰላም ለገብርኤል መልአከ ኃይል በማለት ይናገራል። የኃይል መልአክ ሆይ ለአንተ ሰላምታ አቀርባለሁ። የአዋጅን ምስራች የምትናገር ድድንያኖስ የተባለ ሌላ አባት ደግሞ ሲናገር ሊቃነ መላእክት አለ ልዩ ስፍራቸውን ሲናገር ለሰዎች ሃይማኖትን ይጨምራሉ። ምን ይጨምራሉ? ሃይማኖትን ይጨምራሉ። አይምሮ ብሩ ያደርጋሉ። እውነተኛ አምልኮ እንድናመልክ ያደርጋሉ። ምስጢር ይገልጣሉ። ጥበብን ይሰጣሉ። ከዚህ በመነሳት እንዲህ በማለት ልዑል አባታችን እግዚአብሔር መልአኩን ማክበር እኔን ማክበር ነው። እዚህ ነው ሮሜ 13 ቁጥር 7 ላይ ክብር ለሚገባው ክብር እንሰጣለን። ክብር ለሚገባው ክብር እንሰጣለን። እግዚአብሔር ካከበራቸው መላእክት መካከል አንዱ ቅዱስ ገብርኤል ነውና በዕለቱ ተሰብስበን እናመሰግነዋለን። በዚህ ብቻ አልበቃ። ቤተክርስቲያናችን እንደምትነግረን እንደምታስተምረን እንዲህ በማለት ይገለጣል። አትናቴዎስ ሐዋርያትን በገለጠበት ትምህርቱ ላይ መልአኩን ሲገልጥ እንደዚህ አለ። በመልአኩ በኩል እግዚአብሔር ቃልን ወደ አንተ ያመጣልሃል። በመልአኩ በኩል እግዚአብሔር ለሙሴ በኮሬብ ተራራ እንዳናገረው እግዚአብሔር አንተን ያይሃል። እግዚአብሔር በካህኑ ዓይን አንተን ያይሃል። እግዚአብሔር በካህኑ ጆሮ አንተን ይሰማል። እግዚአብሔር በካህኑ አንደበት አንተን ያናግርሃል። ልክ ዛሬም በቅዱስ ገብርኤል አማካኝነት እግዚአብሔር አንተን ያናግርሃል። አዎ ምስጢር ይገልጥልሃል፣ ጥበብ ይገልጥልሃል። እግዚአብሔር በዚህ ብቻ በቃ ከመላእክት ጋር እንድትኖሩ ያደርጋል። እኛ
ቅዳሴ የምንቀድሰው ከቅዱሳን መላእክት ጋር። ክብር ምስጋና ለአምላካችን ይሁን። ምስጋና የምናቀርበው በትረ መስቀል ይዘው መጥተው የሚባርኩ ቅዱሳን መላእክት ናቸው። እነዚህን መላእክትን ማክበር እግዚአብሔርን ማክበር፣ ቅዱስ ገብርኤልን ማክበር እግዚአብሔርን ማክበር፣ ጎዶሏችሁ እንዲሞላ ታሪካችሁ እንዲለወጥ በመልአኩ ፊት መዘመር። ምክንያቱም መላእክት ያለማቋረጥ የሚያመሰግኑት እግዚአብሔርን ስለሆነ አንተም ታመሰግነዋለህ። በቅዳሴያችን ጊዜ አብረው ከእኛ ጋር ቅዳሴ የሚቀድሱት ቅዱሳን መላእክት ናቸው። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን አልተሳሳተችም። ወር በገባ በ19 ወር በገባ በ17 ወር በገባ በ22 እንዲህ እያለች ቀን እየቆጠረች የምታመሰግነው ስለገባ ስለሆነ እንዲህ ይላል ቅዱስ ጳውሎስ ዕብራውያን 12 ቁጥር 1 ላይ እነዚህን የሚያክሉ ምስክሮች ካሉን አለ ሚካኤል ገብርኤል ምስክሮቻችን ናቸው። እነዚህን የሚያክሉ ምስክሮች ዙሪያችንን ከከበቡን የእምነታችን ራስና ፈጻሚ ሆነው ኢየሱስ ክርስቶስን ተመልክተን በፊታችን ያለን ሩጫ በትዕግስት እንሩጥ። እነዚህን የሚያክሉ ምስክሮች ገብርኤል ምስክራችን ነው ስንል፣ አዎ መቼ ሲባል በሰማይ የመጀመሪያው ሰይጣንን ተዋግቶ ያሸነፈ ንቁም በምህላዊ ብሎ እግዚአብሔር ፊት እንቁም ብሎ የጽናታችን ምስክር ስለሆነ፣ አዎ ምስክራችን ነው። መዝሙረኛው ሲዘምር እንዲህ ብሎ ይዘምረዋል። መዝሙር 119 ቁጥር 29 ላይ ምስክሮች ድንቅ ናቸውና ነፍሴ ፈለገቻቸው አለ። ዛሬ ገብርኤልን ፈልጋችሁ ለምታችሁ አመስግኑ። ክብር ምስጋና ለእግዚአብሔር። ምስክሮች አዎ ነፍሴ ፈለገቻቸው እንደ ደመና ዙሪያችንን ከከበቡን። አቤት መታደል ኦርቶዶክስ መሆን! በሰማይ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት እነዚህ ያሉት ያልጎደለ ቤተሰብ ያላት ቤተክርስቲያን የኛ ቤተክርስቲያን ናት። ስለዚህ ነው የእምነታችን ራስ ፈጻሚ መመልከት። እነዚህን የሚያክሉ ምስክሮች ካለ ዙሪያችን እንደ ደመና ደመና ምስክር ነው። ከደመና በኋላ ዝናብ ይመጣል። ደመና የተባለችው እመቤታችን፣ ደመና የተባሉ ቅዱሳን መላእክት ናቸው። እነሱ መጥተው የጌታ ምስራቅ ነግረውናል። ጌታ መጥቷል። ስለዚህ ዙሪያችንን ከበውናል። የሚጎንብን አንዳች ነገር የለም። ታዲያ ገብርኤልን በዕለቱ እናስበዋለን። ምንድነው ስህተታችን? ዕብራውያን 13 ቁጥር 6 ላይ ስህተት የለባችሁ በማለት ቅዱስ ጳውሎስ እንደዚህ ይላል። ዕብራውያን 13 ቁጥር 6 ላይ የእግዚአብሔርን ቃል የተናገሯችሁ ዋነኞቻችሁን አስቧቸው፣ የእምነታቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትናም ዛሬ ሕያው ነው። እንግዳ በሆነ ትምህርት አትወሰዱ። ክብር ምስጋና ለአምላካችን ይሁን። እንግዳ በሆነ ኢየሱስ ክርስቶስ ትናንትናም ዛሬ ነው። የእግዚአብሔርን ቃል አልነገረንም ወይ? ቅዱስ ገብርኤል ምን ብሎ እንደዚህ ያለ ተስፋ ለቆረጠው ሕዝብ እንዲህ ብሎ ነገራቸው። ቅዱስ ገብርኤል ምን አለ? በዳዊት ከተማ መድኃኒት ተወልዶላችኋልና ደስ ይበላችሁ ብሎ የመጀመሪያ የምስራቱን ወንጌል የተናገረ ቅዱስ ገብርኤል። ክብር ምስጋና ለእግዚአብሔር ይሁን። አመስግኑት። ከዛስ የእግዚአብሔርን ቃል የተናገሯችሁ ዋነኞቻችሁን አስቧቸው። ማሰብ መዘከር ነው። ማሰብ ማመስገን ነው። ማሰብ ማስታወቅ ነው። አስባችሁ የእምነታቸው ፍሬ የገብርኤል ፍሬ ምንድን ነው? ምስጋና ነው። የገብርኤል ፍሬ ምንድን ነው? ጸሎት ነው። ምልጃ ነው። እግዚአብሔር ቃል የተናገሯችሁ ዋነኞች የእምነታቸው ፍሬ እየተመለከታችሁ በእምነት መሰሏችሁ። ሰው እያደገ ሲሄድ ወደ መልአክ የሚለውጥ፣ ከምግብ ወደ ጸሎት፣ ከኃጢአት ወደ ጽድቅ የእምነታቸው ፍሬ አስቡ። በመንገዳቸው ሂዷል። ያን የሚያስፈልገው ዛሬ በገብርኤል ስም ስትገቡ ሻማ ጧፍ ስታበሩ በመናፍቃን ዓለም ልትተቹ ትችላላችሁ። ያልገባው ሰው ብዙ ይናገራል። ምቀኝነት ስለሆነ ግን መጽሐፍ ቅዱስ እንዲህ ብሎ ማክበር እንዳለብን ይናገራል። ማቴዎስ ወንጌል ምዕራፍ 10 ላይ በእነዚህ በታናናሾቹ ስም በአንዱ ስም ቀዝቃዛ ብታጠጡ እግዚአብሔር በመንግሥቱ ያስባችኋል። ነቢይን በነቢይ ስም የሚቀበል መልአኩን የሚቀበል ስለ እግዚአብሔር ክብር ይሄ ሆኗል ብሎ የሚመሰክር እግዚአብሔር ዋጋው ደስ ይላል። ለሐዋርያቱ ጌታ ምንድን ነው ያላችሁ? እኔ ከማደርገው በላይ ታደርጋላችሁ። ንፉግ አምላክ የለንም። የባህሪው ተካፋይ አድርጎናል። ቅዱሳን መላእክትን ማመስገን እግዚአብሔር ደስ ይለዋል። ስለዚህ ዛሬ ቤተክርስቲያን ያለማቋረጥ ስትዘምር ስትጸልይ ወንጌል ያልሰበክን ለሚመስላቸው ብዙዎች መልአክን መስበክ እግዚአብሔር መስበክ ነው።
ለመልአክ መዝመር እግዚአብሔርን ክብር ማወቅ ነው። የዛፉ ትልቁ ክብር ስናይ ቅርንጫፎቹ ውበት ናቸው። ስለዚህ እነዚህ ዛፎች ቅርንጫፎቹን ስናይ ዛፉን የበለጠ ይገልጡታል። የገብርኤል ተልእኮ ክርስቶስን ማሳወቅ፣ የገብርኤል ተልእኮ ሰዎች ወደ እግዚአብሔር መንግሥት እንዴት ይመጣሉ ነው። ዛሬ ቆማችሁ ያዳመጣችሁ፣ ቁጭ ብላችሁ ያዳመጣችሁ ቅዱስ ገብርኤል በእናንተ ውስጥ የሚሰራው ስራ ትልቅ የተገለጠውን የወንጌል አሰራር ማንም ሊደብቀው ስለማይችል መላእክትን ማመስገን፣ እግዚአብሔርን ማመስገን። ስለዚህ ዛሬ ቆመን ተሰብስበናል። ገብርኤል ሆይ ና እንለዋለን። እንደ ዳንኤል አቅቶናል፣ አዝነናል፣ በእንቅልፍን ያለነው ተስፋ ቆርጠናል። በበትረ መስቀልና እና ዳሰን በሉት። ክብር ምስጋና ለገብርኤል አምላክ ይሁን። እነዚያ ሦስቱን ሕፃናት እነዚያ ሦስቱ ሕፃናት አንሰግድም ብለው መስክረዋል። እግዚአብሔር አንተን ልኮ ከእሳት እንዲወጡ ሆነዋል። ዛሬም እንደ ሦስቱ ሕፃናት ነን። አንተን እንዳናመልክ ብዙ እሳቶች አሉ። በክርስትናው ግን እሳት ውሃ ይሆናል። መልአኩን ስትልከው ከመቃጠል አልፈን በዚያ ውስጥ እንዘምራለን። እሳቱ ለዝማሬ ያበቃል። እሳት አያቃጥልም ወይ ካሉ፣ አዎ እግዚአብሔር ካለ አያቃጥልም። ጨለማ ከእግዚአብሔር ጋር ብርሃን ነው። መከራ ከእግዚአብሔር ጋር ድል ነው። ወገኔ በዚህ ዘመን ጉልበታችሁ አይሳ። እንዲህ ብላችሁ እግዚአብሔርን ጠይቁ። አቤቱ ጌታ ሆይ ጉልበቴን አበርታው በሉ። ምን በለው? ጉልበቴን አበርታው። ማበርታት ይችላል። ያ የእግዚአብሔር ሰው መጽሐፍ እንደተናገረው ያ የእግዚአብሔር ሰው እኛ እኮ ጠላቶቻችን በዝተዋል። ጌዴዎን ይባላል። እንሰማ ነበር እኮ በታሪክ የአባቶቻችን አምላክ ግብፅን አሻግሯቸዋል፣ ሰምተናል። ለምን ዛሬ ካህን እግዚአብሔር አምላክ ለምን ተወን? ለምን ዘነጋ እግዚአብሔር? የሆነው ነገር ይሄ ከእነሱ ጋር እንደነበሩ ከእናንተ ጋር ዛሬ አለኋል። እግዚአብሔር ከሁላችን ጋር ይሆን። እግዚአብሔር አይተውም። ራቁቱን የተሰቀለ ጌታ አይተውም። በመዳፉ ነው ያላችሁ። የሕይወት ምስጢር የኑሮ እንቆቅልሻችሁ እግዚአብሔር ጎዶሏችሁን ይሞላል። እግዚአብሔር ታሪካችሁን ይለውጣል። እግዚአብሔር ያልፋል ወይ ይሄ ዘመን ብላችሁ ነበር አይደል? እስቲ እግዚአብሔር አሳልፎኛል መጥቶ አመስግኑ። እግዚአብሔር አሳልፎኛል ማለት እዚህ ላይ በዘመነ ኮቪድ አንድ እንደዚህ አይቆም ነበር። ያም አለ ኢትዮጵያ ይባል ነበር። እኛ እናልቅም ብለን እንናገር ነበር። ለምን ሲባል እኛ ታቦት ያለን ሕዝቦች፣ እኛ ጸሎት ያለን ሕዝቦች፣ ማይጠንታችን ጸሎታችን አሻግሮን ቆመናል። ማን ይመስገን? አኖረኛል በለት ጌታችን የመጣው መልአክ ታሪክ ለዋጭ ነው። መቅሰፍትንም ሰፏሪ ነው። በአዲስ ኪዳን በደሙ ተካልናል። እግዚአብሔር ጠብቆናል። ያስተማረን የመከረን አምላክ ስሙ የተመሰገነ ይሁን። እግዚአብሔርን ከፍ አድርጋችሁ አመስግኑት። ድገሙት፣ አመስግኑት። ይሄ ቀን ላናገኘው ስለማንችል እግዚአብሔር በፕሮቶኮል አይመለክም ተደርጎልኛል ለምትሉ ለመጨረሻ ጊዜ አመስግኑት። ጌታ በቤታችሁ ገብቶ የልባችሁን እንቆቅልሽ ይፈታል። ማን ይመስገን? አንሻገራቸውም ያልናቸው ቀናት አሻግሮናል። ማን ይመስገን? ለእኔ ሕይወት ሞት ነበረች፣ አንተ ግን ሕይወት አድርገህልኛል። ማን ይመስገን? ከፊቴ ጨለማ ነበር፣ ብርሃኑን አሻግረኸኛል። ማን ይመስገን? ሞቴን ወደ ሕይወት ለውጠኸዋል። ማን ይመስገን? ሁሉን ማድረግ ለሚችለው ለአምላካችን አንደበታችንም እጃችንም ያመስግነው። ክብር ለስሙ።